ጆይ ጭሮ ስለ መኪና ስለ ምናምን ካላወራ ራሱ ያመዋል። እንደዛ ያላወራበት ወንጌል የሰበከበትን እስኪ አንድ ነገር አሳይ። አንድ ነገር እንግዲህ ብዙ አይቼዋለሁ። ስለዚህ አይመጥንም። ራቅ የሚለው ቃል ሊሰራ ይገባል። እንደውም ገንዘብ ወዳድ ከሆኑ ከሚመኙ ሰዎች ራቅ፣ አብረ ምግብ እንኳን አትብላ ይላል እኮ መጽሐፍ አይደል? ግን እንደዛም ፍቅር ዕጣ ምናምን እያልኩ አይደለም። ትውልድ አለ የሚሰማ፣ ትውልድ አለ የሚቀበል። እንዴ ትውልድ አለ። ኢየሱስ ክርስቶስ በስጋ እንደመጣ የማይቀበል ነው አይደለ? ልንርቅ ቢገባ አይደለም። ለመቼም ዮሐንስ መጽሐፍ እንደሚናገር አይደለም። አንደኛ ቆሮንቶስ ምዕራፍ 6 ላይ የሚናገረውን የጠቀስኩልህ ገንዘብ ወዳድ ከሆኑ ሰካራም ከሆኑ ይኸውልህ፣ ገንዘብ ወዳድ ይላል፣ የሚመኝ ይላል፣ ሰካራም ከሆነ ይላል፣ ጣዖት አምላኪ ከሆነ ከወንድሞች ከሚባሉ ይላል ራቁ፣ አብራችሁ ምግብ አትብሉ ይላል። አንደኛ ቆሮንቶስ ምዕራፍ 6 ላይ ገብቷል። ራቁ ለሁለት ነገር ነው። ክርስቶስ ኢየሱስ በስጋ እንደመጣ የማይታመነውን ሰላም አትበሉት ይላል። ከነዚህ ደግሞ ወንድሞች ከሚባሉ ቤተክርስቲያን ውስጥ ካሉ ራቋቸው ይላል። ለምን? ዓለም ወዳድ ገንዘብ ወዳድ የሆኑት ለምን? ብዙዎችን ያፈርሳሉ። ጢሞቴዎስንም ራቅ ነው ያለው። የሚንከራተቱ ከዋክብት ናቸው፣ የጥፋት ልጆች ናቸውም ብሏቸዋል። ስለ ገንዘብ የሚስገበገቡ ስለ ገንዘብ ይረቡባቸዋል ይራቡባቸዋልም ብሏል ጴጥሮስ፣ ሁለተኛ ጴጥሮስ ምዕራፍ 2 ላይ። እነዚህ ቃሎች ለምን ይጣሳሉ? የአምላካችን ቃል አይደል እንዴ? የምንወደው በመስቀል ላይ እርቃኑ የተንጠለጠለው ጌታ በእርሱ ድህነት ባለጠጋ ልንሆን ነው የሚለው ጥቅስ እኮ የሚያወራው የመቄዶንያ ሰዎች ከጥልቅ ድህነት ሲሰጡ በዚህም ምክር እመክራቸዋለሁ ብሎ መንፈሳዊ ባለጠግነትን ሊሰጠን ክርስቶስ ራሱን ባዶ እንዳደረገ ነው የሚነግረን። ኮምፕሊትሊ መጽሐፍ ቅዱስ ውስጥ ማለት ነው ስለ ብልጽግና የሚያወራ አዲስ ኪዳን ላይ የለም። ያለን ጥለ ነው የምትከተል። ከዛ በኋላ ግን ትዘራለህ፣ በጥቂት የሚዘራ በጥቂት ያጭዳል፣ በብዙ የሚዘራ በብዙ ያጭዳል ብሎ ለድሆች ስለማካፈል ስለመከፋፈል ነው የሚያስተምረው መጽሐፍ ቅዱስ። በገዛ እጅ ሰርቶ ደግሞ ሌባ የነበረ ሰው ለጎደለው ሰው እንዲያካፍል ነው የሚያስተምረው መጽሐፍ ቅዱስ። የቸርነት ስራ ማለት ነው። ይህን ደግሞ አንተ ታውቀዋለህ በደንብ። ስለዚህ ሶፊዛ በመገኘት እኔም በጣም አሞኛል። ከጆይ ጭሮ ጋር ጓደኛ መሆን መብት ነው፣ ወዳጅ መሆን መብት ነው። ነገር ግን በአገልግሎት መንፈሳዊ ነገር ህብረት ማድረግ ምን መንፈሳዊ ነገር አለው? ምን አለው? የትኛውን የወንጌል አማኞችን እንኳን ትምህርት አያውቅም። አይደለም መጽሐፍ ቅዱስን ሊያስተምርና ሊሰብክ ይቅርና ቡሽሪን ነው የሱ አባት አይደል? ኡበርትንጅል ነው የሱ አባት አይደል? የኦንሊ ጂሰስ አስተማሪ አይደሉ እነሱ? ከዚህ በፊት አላወራንም እኔ እናንተ? ከነሱ ነው መንፈስ የሚካፈሉት። ዋነስ ፔንቴኮስታል እንደሆነ ቪዲዮ አለቀኩም አላወራንም ሶፊ። ስለዚህ እኔ በእርሱ ያለ መንፈስም ይሁን የሚያወራው ነገር ይሁን ጠቅላላ ከአጋንንት እንጂ ከእግዚአብሔር ነው ብዬ አላምንም። ለምን አታምንም? እንዴት የኦንሊ ጂሰስ መንፈስ የእግዚአብሔር መንፈስ ነው ብዬ ለምን ታስገድዱኛላችሁ? ማንም አይችልም ሊያስገድደኝ። ካውንስሉም ቢሆን ማንም ጆይ ጭሮ የእግዚአብሔር መንፈስ አለበት ካለኝ መንፈስ የአባቱ ቡሽሪ ነው። እነ ቡሽሪን ደግሞ ዋነስ ፔንቴኮስታል ናቸው፣ ሞዳሊዝም ናቸው። ዴር ኢዝ ኖ 3% ብለው ነው የሚያምኑት። ታዲያ በእነሱ ያለ ስፒሪት እንዴት ሆኖ ነው የእግዚአብሔር መንፈስ የሚሆነው? ከእነዚህ ጋር ወዳጅ ሆኖ መንፈሳዊ ህብረት ማድረግ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ መቀለድ ማለት ነው። የሞተልህ ጌታ፣ ነፃ ያወጣ ጌታ፣ ያገለገልከው ጌታ ዛሬ ምንም ልትሆን ትችላለህ። ሶፊ ሊደክም ይችላል እንደ ማንኛውም ሰው ብዬ አምናለሁ። ሰው ነውና እኔም እደክማለሁ። ነገር ግን በስተት ትምህርት ውስጥ እንደ ቶለሬት አድርገው አብሮ መሆኑ እጅግ በጣም ያሳዝናል። ለየትኛው ወንጌላዊ አማኝ ልብ ሰባሪ ነው። ምክንያቱም የሆኑ ሰዎች ስለሚሰድቡ ወንጌል አማኝ ሁሉ አንተን የሚጠላ ሊመስል ይችላል። ወንጌል አማኝ ሁሉ ግን በፓስተር ዳዊት አይንም ያይሃል፣ ብዙ ክብርም ይሰጣል። ትላንት ስታገለግለው የነበረም ህዝብ አለ። ስለዚህ እኔ ይህን ነገር ትክክል እንዳይደለ አውቀ አይደለም ሶሪ ብለ ለአንዲት ነፍስ መሰናክል ላለመሆን አንዲት ነፍስ ሶፊ ስለተቀበለውማ ብላ እንዳትሄድ የማድረግ ኃላፊነት አለብን። ይህን ደግሞ ነፍስህም ትመሰክርላለች። ገባ? ምንም ድካሞች ሊኖሩ ይችላሉ አውቃለሁ። በፍቅር የብዙዎችን ገበና የውስጥ ገበና ሸፍነ የምትኖር ልጅ እንደሆን አውቃለሁ፣ አከብራለሁ በዛ ምክንያት። ነገር ግን የእግዚአብሔር ቃል ላይ የምንደራደርበት ጉዳይ አይደለም። ምንደራደርበት ጉዳይ። ሌላው ወንጌልን ይዞ አደባባይ ላይ ይጮሃል። ስለዚህ ጴንጤዎች ጋር ሊሄድ ብሎ አደባባይ ላይ ወንጌል የሰማ ሰው እነዚህ ጋር ይሄድና ከዛ ይበላል፣ ምድራዊ ሆኖ ይቀራል።
ውሻ ወደ ትፋቱ እንዲመለስ እንደዚሁ ነው የሚያደርጓቸውና በቃ እኔ ብቻ ምለው የለኝም። እሺ ቴንክ ዩ ተባረክ። ሁለት ሰው አለ ኤርሚና አገልጋይ ወጋየሁ አለች። ሁለት ደቂቃ ሰጣቸዋለሁ። ኤርሚ ይቀጥልና ከዛ ላይ ወጋየሁ አገልጋይ ወጋየሁ ሰጣታለሁ። ኦኬ ቴንክ ዩ ንቃይ። አክቹአሊ ጥያቄ ነው ያለኝ ለፓስተር ሶፊ። ያው ፓስተር ሶፊ እንግዲህ ሁላችንም እናውቀዋለን፣ የማውቀዋለሁ። ምን ነው ጥያቄ ፓስተር ሶፊ? አንደኛው ጆይ ጭሮ ወንጌል እንግዲህ እየሰበከ እንደነበረ ተከራከ ዲፌንስ ታደርግለት አይቻለሁና ከዚህ በፊት ወንጌል የሰበከበትን እንደው እንደ ማስረጃ ወንጌል ብለህ የምታምነውን ነገር አንተ እውነተኛ ወንጌል የምትለውን ነገር እንደ ማስረጃ ብታቀርብልን ደስ ይለኛል። ወንጌል ብሎ የሰበከበትን ማለት። ሁለተኛው ደግሞ ጥያቄ ምንድነው እንግዲህ እስከዛሬ እስከማውቀው ድረስ ጆይ ጭሮ በአንተ በካውንስሉ ስር የሚተዳደር ቤተክርስቲያን ውስጥ ከሆነ ያለው በካውንስሉ ታግዷል እና ከታገደ ሰው ጋር ማገልገል አግባብ ነው ብለህ ታስባለህ ወይ? እሱንም አንድ ላይ ብትመልስልኝ ደስ ይለኛል። ወይም ደግሞ ለቤተክርስቲያንና ለአብያተ ክርስቲያናት እንዲሁም ለእግዚአብሔር ለሰጠን መሪዎች አለመታዘዝ አይደለም ወይ የሚለውንም አንድ ላይ ብትመልስልኝ ደስ ይለኛል። ቴንክ ዩ። ይሄ ለመጠየቅ ሚውት ክፈትና መልስ። ይሰማል? ድምጼ ይሰማል አይደለ ሰዎች? ይሰማል። ታዲያ ምን ነው እንትን አለ አነቀ? ትክክለኛው ጥያቄ ሲመጣ ርዕሱ ምን ይላል ከላይ? ሻጭና አሻሻጭ። አየው ወንበድ ሌባና የሌባ ተባባሪ ማለት እኮ ነው። ሚውት እስከሚከፍት ድረስ ትንሽ ላውራ ብዬ ነው። ወይ ደግሞ አገልጋዩ ጋር ላንቺ ምድል ልስጥ እስከዛ። እሺ ንቃዬ፣ ሰላም ለእናንተ ሁላችሁ። እንግዲህ እኔ በእርግጥ እንደ ፓስተር ላናግረው እንደ አንድ ወንጌል አማኝ ላናግረው እያልኩ ኤርሚዬ ያነሳውን ጥያቄ ለማንሳት ነበር። ያው መቼም ፓስተር በአንድ አጥቢያ ላይ ህዝብን የሚመገብ የሚጠብቅ የሚንከባከብ ነው። ህዝብን የሚመግበው የመጽሐፍ ቅዱስን ትምህርት ነው የሚጠብቀው ከስተት ነቢያትና አስተማሪዎች እንደዚህ ነውና እኔ አሁን ትልቁ ጥያቄ መጀመሪያው የወንጌላውያን አማኝ ህብረት ውስጥ ካለ እንደ አንድ ሄድ በዚህ ወንጌላውያን አማኞች የተወገዘን ሰው ጋር አብሮ መቆም ቅድም በጣም ሲናገር ነበር። የተሳሳተን ለመመለስ እንደዚህ ይሄ ነው ያካሄዱ ልጠይቀው ነበር። ሌላው ስህተት መለኪያዎቹን ነበር ልጠይቀው የነበረው። እንግዲህ ሶፊ ካለ እየሰማችሁ ነው። ኤርሚንም እየሰጠው ነው እድል ልስጥ ብዬ ነው ወግዬ። ኤርሚ የጠየቀውም ጥያቄ አለ። ከዚህ በፊት የሰበከውን እያወራን ያለ ነው። አንደኛ ስለ ከዚህ በፊት አይደለም፣ እኔም ስለነበርኩበት ፕሮግራም ለምን እዛ ተገኘ እንዴት ነው የሚለውን ነው። ጆዬም የሰጠኝን ምክር ሰምቻለሁ። ያው ፐርሰናሊም እየተደዋወልን ስለምናወራ ስለሚያውቅ ሀሳቤንም አውርተናል። ኤኒዌይስ በዚህ አጋጣሚ ግን ምን ያህል ሰው ለእኔ ፖዘቲቭ እንደሆነ መልካምነቱን አይቻለሁ። ቴንኪዩ። በዚህ አጋጣሚ አሁን የሚቆጡትም የሚናገሩትም ምናምን የጥላቻ ነው ብዬ አላምንም። ጀስ ከኔ የሚጠብቀውን ነገር ስለሚፈልግ ነው ብዬ ስለማምን ነው። ግን ያው መጽሐፍ ቅዱስ ማንም በተረዳው መረዳት በዚያው ልክና መጠን ይመላለስ ይላል። እንግዲህ የኔ መረዳት ላይ ምናልባት የእናንተን ያክል ላይሆን ይችላል። ያው እንግዲህ እንደሱ ነው። በብዙ በእርግጠኝነት በአስተሳሰብ በምን የምትበልጡኝ ሰዎች ልትኖሩ ትችላላችሁ፣ አውቃለሁ። የምትጸልዩ እግዚአብሔርን ቃል በደንብ የምታውቁ ሰዎች እንዳላችሁ ይገባኛል። ያው ማይስተካከል የለም፣ ይስተካከላል። ያጠፋነው ነገር ካለ አንደኛ እኮ መጽሐፍ ቅዱስ ሰው ይጥፋ የሚል መጽሐፍ ቅዱስ ላይ እንዳለ አላውቅም። መታረም ያለበት ይታረማል፣ መስተካከል ያለበት ይታረማል። እንደሱ ስለሆነ ይሄኛውን በተመለከተ ግን ዓርብ፣ ቅዳሜ፣ እሑድ ግን ጥሩ ጊዜ ነበረ። ገንዘብ ሲሰበሰብ አላየሁም። በዛም የነበረ ሰው መመስከር ይችላል።
ያ ነው የኔ እይታ። ከዛ በተረፈ ስለምትወዱኝ ስላከበራችሁኝ፣ እንዲሁም የተናዳችሁም በእኔ ምክንያትም ክፉ ቃል እዚህ እየጻፋችሁ ያላችሁ ሰዎች ያው እንግዲህ ምናልባት ከእናንተ ክፉ ቃል እንዲወጣ አድርጋችሁም ከሆነ በጣም ሶሪ ያለው ይሄ ነው። ከዛ ውጪ ከፍቅር ውጪ ሌላ ዕዳ አይኖርባችሁ ይላል። እወዳችኋለሁ። ያው እንደዛ ነው እና በእንደሱ አስቡት። ወንጌል ይቀጥላል። ክበሩልኝ። እንትን እኔ ምንም አይነት አሁን ዛሬ እንደው እኔ ቤት ባትገባ ይሻለኝ ነበር። ምንም አይነት መልስ አልመለስክልኝም። በዚሁ አጋጣሚ ነገር ስላለብህ ማለት ነው እዛው ቤትህን ክፈትና ይኸውልህ ቤትህን ክፈትና እዛ ቀልድ ግንባር ላይ ውጣ እንድታላግጥብን አልነበረም እንትን ያለው መጀመሪያ ነበር። ያው ለእናንተ ብዬ ነው ያስገባሁት። የእውነት ማስገባት አልፈለግኩኝም ነበረ። በጣም ነው እያላ ኖ በፍጹም እንዳታስገቡት ሞዴሬተሮች። ምንም አይሰራም እዚህ ጋር ገብቶ በቃ ማላገጥ ነው የያዘው። ይሄንን ሰውዬ ወንጌል ሰበከ እንዴት ይለኛል? ወግዬ ማለት ወንጌል ይቀጥላል ምናምን እንዲለኝ እኮ አይደለም። እኔ ይሄንን ሰውዬ ግን ሶፋችሁ ይቀየራል፣ እንትናችሁ ይቀየራል። አይ በግድ ኢሞሽናል እያደረገኝ ስለሆነ ነው። አይ ነቃዬ እኮ በጣም ሰው ያው አፉን ሲከፍት ውስጡ ይታወቃል ይባላል አይደለና? አይ በፍጹም ምንድነው አሁን ጭሮ ላይ አይደለም ጥያቄ እኮ እየተነሳ ያለው። ጭሮ ነው ኦልሬዲ ቤተክርስቲያን ወይም አብያተ ክርስቲያናት አውግዞታል። አሁን ማን ነው ሶፊ የሚለውን እኮ እግዚአብሔር እያሳየን ሊሆን ይችላል። ገብተዋል አይደለ? እኛ አሁን ፓስተር ሶፊ ሲባል እኔን ይወክለኛል አንተን ይወክለኛል ብለን ነው ሁሌ በክርስቶስ ባለን ህብረትና አንድነት። ግን ማን ነው ይሄ ሰው? እኔ በደንብ በቀጥታ ቢኖር ልጠይቀው ነበር። ማስገባት ስላልኩ መጀመሪያም ያው ማስገባት አልፈለኩኝም መጀመሪያም፣ ምክንያቱም እንደዚህ እንደሚያላግጥ ስላወቅኩኝ ነው። አንቺ ግን አሁን ወጋየው ሲጀመር አንቺ አገልጋይ ነሽ። እስቲ ስለ አንቺ ልወቅ። ምንድን ነሽ? አገልጋይ ነሽ አንቺ? እናቴ ወጋየው ሲጀመር አንቺ አገልጋይ ነሽ። እስቲ አንዴ ስለ አንቺ ንገሪኝ። ማንነትሽን ልወቀው። አገልጋይ ነሽ አንቺ? እናቴ ወጋየው ሲጀመር ድምጽ እየደረበ ነው። ሚውት አድርገው። ያው የመጀመሪያ ነገር በጣም ሪስፔክትፉል የሆነ ሪስፔክት ተደራርገን ነው እኔ ቤት የምናወራው። አንዴ አገልጋይ ነሽ ወጋየው ስወጣ በጣም በብዙ አፉ ሲከፈት ምናምን ብለሽ ተናገርሽና 1986 ጀምሮ ሙሉ ጊዜን በወንጌል አማኞች ቤተክርስቲያናት ሲጀመር የሴት እኮ መጽሐፍ ቅዱስ ሴት ታገልግል የሚል መጽሐፍ ቅዱሳዊ ሰባኪ ነብይ ልትሆኛች። እስቲ እናውራ በሱ ጉዳይ እኔና አንቺ አሪፍ እንደውም ርዕስ ለምን መሰለህ ፓስተር ነኝ እስካልክ ድረስ የወንጌል አማኞችን ትወክላለህ። አግብተሻል? ትዳራለሽ? አዎ የአራት ጎረምሳ ወንዶች ልጆች ጥያቄ ካለሽ እኮ አንቺ አሁን ከምሽቱ 5 ሰዓት ተኩል ለባልሽ ጊዜ አሰጪም። አሁን አንቺ ትዳር ይጸናል በዚህ ሰዓት እዚህ ከጎረምሳ ጋር ነው። በጣም ግን ያስገባው መልሶ ምን ታረጋለሽ አንቺ እዚህ ቆይ በቃ ሶፊ እሱ አርፈሽ ልጆችሽን አታሳድጊ። ለባልሽ ጊዜ አሰጪ። አሁን ባልሽ በዚህ አጋጣሚ ሚውት አድርጌ ያለው በቃ ነቃይ እንግዲህ ወይስ ይሄ አይነት ሰው ጋር በነገራችን ላይ ከእንዲህ አይነት ሰው ጋር ማውራቱ እኔ ብዙ ጊዜ ማላጋጭ ነው። በጌታ በኢየሱስ ታዩ ችግር የለውም። በቃ እንግዲህ ሞዴሬተሮች እንዳታስገቡት፣ አደራችሁን እንዳታስገቡት እዛው ቤቱ እኛም እንዲህ አይነት ሰው ባለበትም አልገባም። አይ በቃ ኢትስ ኦኬ። እና አሁን ትልቁ ፖይንት አይ ኢትስ ኦኬ ችግር የለውም። በቃ ታዩ እንትን በወንጌል ታረቀኝ ለአንተ እድል ልስጥና። እሺ ንቃዬ ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። to be honest እኔ ንቃዬ ደንግጫለሁ አሁን የገባሁትና ይሄን ሰውዬ ሳየው አሁንም ገብቷል። ኦኬ አስወጣችሁት። ያንተን ቤት አይመጥንም። እንዲህ አይነት ስህተት ባይደገም በጣም ደስ ይለኛል። ሌላው እዛችን ወጋየው ኦር ሌሎቻችሁም ቢሆኑ እንዴት ነው ጆንም ቅድም ሲናገር ነበር ፓስተር እያለ ፓስተር ማለት አማርኛው አቻ ትርጉሙ መጋቢ ነው እኮ አይደል እንዴ? እስቲ የትኛውን ጉባኤ ነው የሚመግበው? ማለት እንደ ክርስቲያን ለምንድን ነው ነጩን ነጭ ጥቁሩን ጥቁር ማንለው?
ለኢትዮጵያ ክርስትና እንደዚህ መሆን እብዶችና ዱርዬ ሌባና ዘራፊን በዚህ ልክ እንዲፋንኑ እያደረገ ያለው የሰው እኮ ነው። ሌባና ዘራፊን በዚህ ልክ እንዲፋንኑ እያደረገ ያለው የሰው እኮ ነው። አንተ ስራ ስርዓትን ሲጀመር በፌክ አካውንት ገብተህ ስለፋንካ ማን ነው ግን እያስገባ ያለው? ሞዴሬተሮች ሰው አታስገቡ ብያለሁ። በቃ ሚውት አድርጉ እንዳለ ሰው እንትን እንበል እንትን ወንጌል ታረቀኝ። በቃ ፎከስ እናድርግና ሐሳቡ ላይ ብቻ እናውራ። ስለ ሶፊም ስለሌላው ምን በቃ ይቅር። ሐሳቡ ላይ ብቻ የዛሬው ሐሳብ ላይ ብቻ እናውራ። ኢትስ ኦኬ። እኔ በመሃል ስለገባውኝ ያው የተጻፈውን ብቻ ነው ሻጭና ሻሻጭ የሚለውን ያየሁት። ንቃዬ ቶፒኩ እሱ እንደሆነ ገምታለሁ። እንትን ነው ቪዲዮ አሳይቼ ነበረ። ወንጌል ተሰበከ ተብሎ ሲወራ የነበረውን ቪዲዮ ያ በዛ ነው። እሱ ስላላየው ነው እዚህ ላይ ያው ምንም ማለት አልችልም። ስላልሰማሁትም ስላላየሁትም እንዳላምታታ ግን ሀዘኔን ሳልናገር ተባረክ። ችግር የለውም። እሺ ተባረኩልኝ። እሺ ቴንክ ዩ። እኔ ፎከስ እንድናደርግበት የፈለኩት ቅድም ያሳየኋችሁ ቪዲዮ ላይ ነው። ወንጌል አሁንም የምናገረው ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ነው እንጂ ስለ ተኝተ ስለማታቀበት ሶፋ ላይ ስለመተኛት ተኝተ ስለማታቀበት አልጋ ላይ ስለመቀየር ምናምን አይደለም። ወንጌል ይሄ ይግባ ምናምን የምትሉኝ ሰዎች ቅድምም ለእናንተን ያስገባውታ አላስገባም ቤቴ ድጋሚ ማለት ነው። በዚህ ጉዳይ እንደውም ወጥቶ ይቅርታ ካልጠየቀ የምሬን ነው የምላችሁ ድጋሚ አላስገባውም።